ቀለማት ቀጥሎ አሁን ደግሞ የመታያ ሰዓታችን ላይ ነው የምንገኘው። ይሄኛውን ሰዓት ከስቱዲዮ ወጣ ብለን አንድ የተዘጋጀ ፕሮግራም አለ። ዛሬም እንታደማለን። ሽግሎ ይሰኛል። ውበትን ሴትነትን ማዕከል አድርጎ ጊዜን ጠብቆ የሚዘጋጅ ዝግጅት ነው። በዚህኛው ዙር ደግሞ ካዘጋጁት ፕሮግራሞች መካከል ልንካፈል ከዛም ደግሞ ውበት ላይ ትኩረት ያደረጉ ደግሞ ምርቶችም ለእይታ ስለሚበቁ እሱን ደግሞ በጋራ ልንመለከት ነው የመጣ ነው። ጥሩ ነገር እናሳልፋለን ብዬ አስባለሁኝ። አብረን እንቆይ። ሽግሎ መዘጋጀት ከጀመረ አሁን 3ኛ ዙሩ ላይ ነው የምንገኘው። ይሄኛው ክፍል ደግሞ ሴቶች ሆነው ደግሞ የውበት መጠበቂያ ምርቶችን የሚያሳዩበት ስፍራ ነው። በጣም ብዙ ሰው መጥቶ ይሄኛውን ቅዳሜና እሁድን የሚያሳልፍበት ነው። በዚህኛው ዙር ምን አይነት ደግሞ ምርቶች እንደመጡ ከነማን ጋር ቆይታ እንደምናደርግ አብረን እናያለን። እሺ እነማን ትባላላችሁ? ምን ይዛችሁ ነው የመጣችሁት? እሺ ጊዜዋ ኸርባሎች እንባላለን። ከእጽዋት የሚዘጋጁ ሻዮች፣ ቅባቶችና ሳሙናዎችን ይዘን የመጣ ነው። ሻዮቹ ለጤና የተለያየ ጠቀሜታ ያላቸው ናቸው። ከእንደገና ደግሞ ሳሙናዎቹም አሉ። በተለያዩ ፌስ ታይፖች የሚሆኑ ሳሙናዎች ናቸው። ለፀጉርም የሚሆን ሻምፖ አለን። ከጀርባሽ ደግሞ ቅባቶች አሉ። እነዚህ ቅባቶች ናቸው። ለፀጉር የሚሆኑ ቅባቶች አሉ። እነዚህ ፕሮዳክቶች ነው ይዘን የመጣ ነው። ሶሬልም አለን። ሶሬል ላስቀምስሽ። ከሻዮቹ ነው አንዱ ነው። ሮስቲ ብለን ያወጣነው ነው። የከርከድ አይነት ታይፕ ነው። ሶሬል ነው። ትንሽ ኮንሰንትሬሽኑ ሃይ ነው። ለግፊት፣ ለኮሌስትሮል እንዲህ ደግሞ ለመገጣጠሚያ ችግሮች አሁን ትላልቅ ሰዎች ላይ ምናምን ሲሆን በጣም አሪፍ ጠቀሜታ ያለው አይነት ታይፕ ኦፍ ሻይ ነው። ቆንጆ ነው። ደስ ይላል። እንዳይስቲ አድርገን ነው። አዎ እኮ ከሻይ አለው፣ ስታርኒሽ አለው፣ ሶሬሉ አለው። እንደ ማጣፈጫ ደግሞ ትንሽ ስፕሬት አድርገን ነው። ስለዚህ በተለያየ አማራጭም መጠቀም ይችላሉ ማለት ነው። በሆትም እንደሆነ መጠጣት ይችላሉ። እንደዚህም ደግሞ ኮልድ አድርገው እንደ ኮክቴል ምናምን መጠቀም ይችላሉ። ወይ ይጠጣል። ይሄ እንደ በደንብ የተሰራና የምጠጣው አይነት ነው። በጣም ደስ ይላል። እጣን ደግሞ እያየሁ ነበር። እጣኑ የነጭ እጣን ኦይል ነው። ኦይሉን ነው ይዘን የመጣ ነው። ኦይሉ ለምንድን ነው? ለፊት ነው የሚያገለግለው። ፊት ላይ አሁን ለምሳሌ በተለይ ሴቶች ላይ ሲስቁ እድሜያቸው ትንሽ ሲገፋ ምናምን ደግሞ ያለ እድሜም እዚህ ጋር ሪንክሎች መሸብሸብ ምናምን ነገር ያመጣል። እሱን ይከላከልላል። በደንብ ፊታችንን ማሳጅ ካደረግነው ማታ ማታ፣ ጠዋት ደግሞ በሳሙና ስንታጠበው ሞር እነሱን ነገሮች ወደ ናቹራል ስኪን እየቀየረ ያስተካክልናል ማለት ነው። ስለዚህ ምንም ኬሚካል የሌለባቸው በተፈጥሮ ብቻ የሚሰሩ ናቸው። ሁሉም ፕሮዳክቶቻችን ላይ ምንም አይነት ኬሚካል አንጠቀምም። አሁን ይህ ለምሳሌ ባሳልት ነው። ባሳልት ከኸርቦችና ጨው ነው ያደረግንበት። ግን ማታ ማታ እግርሽን በዘበስ ሞር ሪላክሲንግ ሎንግ ዴይ ምናምን የምትውይ ከሆነ ቆመሽ የምትውይ ከሆነ እንደዚህ አይነት ለሴቶች በተለይ ለእንደዚህ አይነት ሴቶች በጣም አሪፍ ነው። ሪላክስ ያደርጋቸዋል ከእንቅልፍ በፊት ማለት ነው። አሪፍ እንቅልፍ እንዲያደርጉ። ስለዚህ ሁሉንም አይነት አማራጭ በሳሙናም በሻዩም አለ፣ ቅባትም አለ፣ ሁሉንም ኦይሎችም አሉ። ሁሉንም የያዘ ነው ማለት ነው። በጣም አሪፍ ጊፍት ልስጥሻ። እሺ ደስ ይለኛል። አመሰግናለሁ። በደንብ ቴንክ ዩ ሶ ማች። እሺ መልካም ጊዜ። እሺ ሰላም ዌልካም። እንዴት ነሽ? ደህና ነሽ? እንኳን ደህና ቆየሽ። ጨዋታችን ከመጀመራችን በፊት እኔም ተመልካቾችም እንዲያውቁሽ እንተዋወቅ መሰለኝ። ጀሚላ እባላለሁ። የብሎክ ኢቨንትስ ማናጀር ነኝ። ዛሬ ሽግሎ በጣም ደግሞ በአማረ ሁኔታ ለ3ኛ ጊዜ ተዘጋጅቷል። ጅማሮውን ብናነሳ ደስ ይለኛል። መጀመሪያ እንዴት ነበር የታሰበው የሚለው ገርሞኛል። ምክንያቱም በጣም ብዙ ሴቶች እያየው ነው። ከዛ ደግሞ የውበት መጠበቂያ ምርቶችን እያየው ነው እና እንዴት ተሰበሰቡበት ነገር ምን ይሆን እያልኩ ጓጉቻለሁ። እኔም ከኦዲየንሱ ስንነሳ ሽግሎስ በዋነኝነት የመጣው ከሴቶች ለሴቶች ነው እና ብዙ ጊዜ በምናሳልፋቸው ጊዜዎች ላይ ሰርክል እንፈልጋለን። ሴቶች ደግሞ ታውቂያለሽ ኢነርጂያችንን ተመሳሳይ ከሆነ ሰው ጋር ሰብሰብ ብለን ማውራት፣ መጫወት ስቲል ደግሞ ያንንም ወደ ቢዝነስ መቀየርም ይቻላል። አሁን ላይ ማርኬቱ እንደምታውቂው ሜካፕ ላይ፣ ራስን መጠበቅ ላይ፣ ዌልነስ ላይ፣ ቢዩቲ ላይ በደንብ እየተሰራ ነው በሰፊው። ሽግሎስ ዋንን ስንጀምር እንደዚሁ የሜካፕ ፕሮዳክቶችን አንድ ላይ ሰበሰብን።
ከዛ ደግሞ ሴቶችን አንድ ላይ ሰበሰብን ኔትወርክ እንዲያደርጉ እየተቀባቡ እየተደሰቱ ጥሩ ጊዜ እያሳለፉ እየተማማሩ ጥሩ ነገር ላይ እንዲደርሱ አንድ ላይ ያደረግም ማለት ነው። እንደዛ እያለ 3ኛው ላይ ደርሷል። ቀላል አይደለም 3 ጊዜ እንደዚህ አይነት ደግሞ ዝግጅትን ማዘጋጀት፣ ሰዎችን መሰብሰብ፣ በአንድ ስፍራ ላይ ደግሞ እንደዚህ አይነት ሀሳብ ላይ ብቻ ደግሞ ቆይታ ማድረግ ቀላል አይመስለኝም። ደግሞ ምርቶችና አገልግሎት የሚሰጡ ሰዎች ብቻ ሳይሆኑ ያሉት ወይ ስለ ውበት ብቻ ሳይሆን የሚወራው ደግሞ የፓናል ዲስከሽኖችንም ተመልክቻለሁ። ልምዳቸውን የሚያጋሩ ሰዎችም እየተመለከትኩ መስሎኛል። እውነት ነው። በዋነኝነት የታሰበው ምንድነው ኔትወርኩንም ስታደርጊ ግሮዝ አብሮ መምጣት አለበት። እዚህ ጋር መጣሽ ደግሞ ስታወሪ ምን ስትይ የሆነ ጥቅም ማደኝ ያስፈልገዋል። ሶ ምንድነው ያደረግነው ኤቭሪ ሺግሎስ ኤክስፖ ላይ የሆነ ቲም እያመጣን ማድረግ ፈለግን። ሶ የመጀመሪያው ላይ ውበት ላይ አተኮርን። ውበት ላይ ኔትወርክ እንዲደረግ አደረግን። ሰከንድ ላይ ምን አመጣን? አሁን ላይ ታውቂያለሽ የትምህርት ላይ በጣም እየተሰራበት ነው። ፕሮፌሽናል ሜካፕ አርቲስቶች ስኩሎች በጣም አሉ። እነሱን አሰባሰብንና አንድ ላይ ምን አደረግን? የሜካፕ አርቲስቶች ኮምፒቲሽን ጀመረ። አሁን ደግሞ ምን አመጣን? በ3ኛው ላይ ዌልነስ ላይ አተኮርን። ሜንታል ሄልዝ ላይም እናወራለን። ሶ ኦቨርኦል ኤቭሪ ፓርት ኦፍ ዘ ቦዲ አሰስ እንዲደረግ አደረገ። ፕሮዳክቶችንም እንዲሸጡ እንዲገዙ አደረግን። ሜንታል ሄልዝ አወራን፣ ፊትነስ አወራን፣ ዌልነሳችንን፣ ቢዩቲ ኤቭሪቲንግ። አሁን ማህበራዊ ድረገጾች በጣም ብዙ ሰው የራሱን ሀሳብ እንዲያስተላልፍ እድል ፈቅደዋል። ግን ደግሞ የትኛው ነው ትክክለኛ መረጃ የሚለውንም ደግሞ ለማግኘት በዛው ልክ ፈተና ሆኖ ተመልክተው እናውቃለን። በተለይ ከውበት ጋር ተያይዞ ብዙ ሰዎች እንዲህ ብትጠቀሙ እንዲህ ቢሆን የሚሉ ሀሳቦች አሏቸው። ግን የትኛው ነው የምርም ትክክል የሚለውን ነገር ለማወቅ ይቸገራሉ እና ይሄኛው እንደ መፍትሄ መሆን ይችላል። ይሄኛው መድረክ ይችላል። እኔ በራሴ ተሞክሮ አሁን ኖርማሊ በቀላሉ እንኳን ስታይ ቲክቶክ ላይ ኖርማል ስክሮል እያደረግን አንድ ሰው የሰራበትን ፊልተር እኔም ሞክረዋለሁ። እኔ ጋርም ተመሳሳይ ነው የሚለውን ነገር ቢዩቲ ፕሮዳክትም ልክ እንደዛው ነው። አንቺ የተቀባሽውን ፋውንዴሽን እኔም መሞከር እፈልጋለሁ። አንቺ ያደረግሽውን ሄርባል ቲ እኔም መሞከር እፈልጋለሁ። ሶ ባለሙያዎቹ እዚህ ጋር መቀመጣቸው ያንቺንን የምር የሚሆንሽ ነገር ምንድነው፣ ማይሆንሽ ነገር ምንድነው፣ እሱን ሁሉ አንድ ላይ ያስታርቃል ብለን እናስባለን። የተለያዩ ፕሮግራሞችን ይዘን ሰፋ አድርገን ለመምጣት እቅዷለን። በጣም ጉልበት ይሆናል ብዬ አስባለሁ። እንዲህ እንደ ቀልድ የጀመርነው ነገር እዚህ ደረሰ ተብሎ እንዳትደክሙ የሚያግዝ ይመስለኛልና በእርግጠኝነት ከፍ ባለ ዝግጅት ደግሞ እንገናኛለን ብዬ አስባለሁ። አንቺን ከማግኘቴ በፊት የተወሰኑትን ዞር ዞር እያልኩ የተመለከትኩ ነበረ። ቀሪዎቹን ደግሞ ልይና በኋላ አገኝሻለሁ። እሺ ቴንክ ዩ። እሺ ሰላም፣ እንዴት ነሽ? ደህና ነሽ ወይ? አለሁ። ለክረምቱ ይመስለኛል። ከርቀት ሲታዩ በጣም አይነግቡ ናቸው፣ ደስ ይላሉ። ደግሞ ለስላሳ ነው በጣም። የተለያየ ሙሉ ለሙሉ ከኮተን የተሰሩት ቤተሰቦች እንባላለን። ያው በእኛ ሀገር ነው ሙሉ ሸማኔ ነው የሚሰራው። እነዚህ የተለያዩ ከለሮች አላቸው። ለሶፋ ብላንኬትም አልጋ ላይም ከታች ለመጠቀም አሉ። ብዙ አይነት በጣም ደስ ይላል። ስልስ ያለ ነው። በጣም ቆንጆ ነው። ስካርቦችም አሉ እንዳይ። እነዚህ ናቸው ስካርቦች። መልካም ጉዳይ ነሽ። ሰላም ነሽ? አላህ አለሁልሽ። አልሐምዱሊላህ። እዚህኛው ደግሞ ናቹራል የሙንታሃ ናቹራል ፕሮዳክቶች ናቸው። የከርቤ የነጭ ዕጣን ኦይል አለ። ማዲያትን ያጠፋል። አንቲ ኤጅ ነው። ፊትን በመወጠርና አንድ አይነት ከለር እንዲኖረው ያደርጋል። እቺ ደግሞ የዱባ ፍሬ ዘይት ትባላለች። ፐምኪን ሲድ ትባላል። የዱባ ፍሬ ዘይት ለፊታችን ሞይስቸራይዝ ታደርጋለች። አንድ አይነት ፌስ እንዲኖርና ከፀሐይም ልክ እንደ ሰንስክሪን መጠቀም ትችያለሽ። ይሄኛው ደግሞ ከርቤ ነው። ከርቤ አንቲ ኤጅ ነው። ማዲያትን በማንሳት ጥቋቁር ነጠብጣቦችንና ፊትን አንድ አይነት ከለር እንዲኖረን ያደርጋል ማለት ነው። ይሄኛው ደግሞ የፀጉር ማብቂያ ከስር ማሳጅ በማድረግ 10 ደቂቃ ከስር እንዲበቅል ያደርግልናል ፀጉራችን። ይሄኛው ደግሞ ፀጉርሽ እንዳይነቃቀል እንዳይሰባበር ዘለላው እንዲወፍርና ያማረ ፀጉር የማረ እድገት እንዲኖረው ያደርጋል ማለት ነው። ይሄ ደግሞ የዱባ ፍሬ ዘይት ነው። ፐምኪን ሲድ ለአጥንት መሳሳት ቫይታሚን ቢ አለው፣ ዚንክ አለው፣ ካልሽየም አለው። ለኩሶ ለትላትል ይጠጣል። ይሄ ከሞት በስተቀር መድኃኒት ነው የሚባለው የጥቁር አዝሙድ ነው። ከስተር ኦይል ይባላል እዚህ ጋር። ይሄ ደግሞ ናቹራል የሆነ ከርቤ ነው።
ተዘፍዝፎ የሚጠጣ ማለት ነው። ከርቤ አሁን በጣም ብዙ ሰው እየተጠቀመው ነው። ብዙ ሰው ነው የሚጠቀመው ለማህፀን ኢንፌክሽን፣ ለፊኛ ኢንፌክሽን፣ ማህፀን የሚያሳክክ እንደዚህ ተጠቅላላው መፍትሄ ነው። ይሄን ይመስላል የኛ ምርት። ሁሉም ሀገር በቀል ናቸው። ምንም አይነት ኬሚካል ነፃ የሀገራችን ፕሮዳክቶች ናቸው። መታችሁ ተጠቀሙ፣ ደስ ይለናል። ቴንኪው፣ አመሰግናለሁ። ቆንጆ ቆይታ አደረግንና ደግሞ ማገባደጃው ላይ ነን። በእርግጥ ኢቨንቱ አላለቀም። አሁን ደግሞ የሜካፕ ውድድር የሚያደርጉ ልጆች አቅማቸውን ችሎታቸውን የሚያሳዩበት ሰዓት ላይ እንገኛለን። ይህ ስብስብ ዞሬ ካየሁት ከተመለከትኩት በኋላ በጣም ከወደድኳቸው ነገሮች መካከል ቅዳሜ እሁድን የረፍት ጊዜን ሰብሰብ ብሎ ከማውራት እና የት እናሳልፍ ብሎ ከማሰብ መነሻ ተደርገው ከዛ ደግሞ ሌሎችንም ደግሞ የህይወት ዘይቤ በሚያስተካክል መልኩ ብዙ ውበት ላይ ትኩረት አድርገው መስራት የሚችሉ የሰዎችን ደግሞ የህይወት ተሞክሮ መስማት የሚፈልጉ ሴቶችን ያሰባሰበ ሆኖ አግኝቼዋለሁ። ያሉት ምርቶች በሙሉ በጣም ጥቃቅን ከምንላቸው ጀምሮ ትልልቅ የቤት መገልገያዎችን ተመልክቻለሁ፣ ሽቶ አይቻለሁ። የውበት መጠበቂያ ምርቶችን እንዳያችሁት ነው፣ በጣም ብዙ አለ። ጤናችንን የምንጠብቅባቸው ደግሞ ብዙ ነገሮች አሉ። ከሁሉም ደግሞ ደስ የሚለውና የማረከኝም ወደ ለሀገር ምርትና ደግሞ ሀገር በቀር ለሆኑ ደግሞ የውበት መጠበቂያዎች ትልቅ ትኩረት ተደርጎ የተሰራ እንደሆነ ማሳያ ነው። ብዙ ሰዎች እዚህ መጥተው ራሳቸውን ደግሞ ምርቶቻቸውንም ደግሞ ለማሳየት እድልም የፈጠረ ሆኖ አግኝቼዋለሁ። በሚቀጥለው ጊዜ ስመጣ ብቻዬን አይደለም የሚሆነው፣ የምጋብዛቸው ሰዎች አሉ። እሱ ደግሞ የቤት ስራ ተሰጥቶኛል። ከሴቶችና ከውበት አለፍ ያለ የህይወት ዘይቤ ላይ እንሰራለን ብለው አስበዋል አዘጋጆቹ፣ ቅድም እንዳየነው ማለት ነው። ከዛ ደግሞ ከፍ ባሉ መድረኮች እንገናኛለን ተባብለናል። እኔ በጣም የወደድኩት እና የተዝናናሁበት ደግሞ ስለ ውበት እንዲህ ማሰብ ይቻላል እንዴ ብዬ እንዳስብ ከዛ ደግሞ ቁጭ ብሎ ሻይ ቡና ከማለት በዘለለ ከጓደኛ ጋር እንደዚህ አይነት ጊዜ ማሳለፍ እንደሚቻልም ደግሞ ትምህርት የወሰድኩበት ጊዜ ሆኖ አግኝቻለሁ። እናንተም እንደወደዳችሁት ተስፋ አደርጋለሁ። ወደ ስቱዲዮ እንመለስና በሌሎች ጉዳዮች ደግሞ ቆይታ እናደርጋለን።